ይህንን ቪዲዮ የሚመለከቱ ሁሉ ዛሬ ከፍታቸውን እንዲይዙ ጸልያለሁ። እኛ የማንጸልይ የቡና ቁርስ ጸሎት ጸልየን የምንተኛ 88 የደህንነት መንገድ የለም። በጦርነት የበላይነት ካልያዛችሁ ተገዢ ነው የምትሆኑ። ካውንተር አታክ ጠላትን ማጥቃት እንዳይከናወን ሁሉ የቀብር ስነ ስርዓት ሁሉ ይዋጋል ሰይጣን ዲያብሎስ። ቤታችሁ የገባው የበሽታ መንፈስ፣ የኪሳራ መንፈስ፣ የውስንነት መንፈስ፣ የመካንነት መንፈስ፣ ትዳር የማጣት ትዳር የሚያፈርስ መንፈስ፣ እንዲሁም በአጠቃላይ የእብደት መንፈስ፣ በሕይወታችሁ ላይ ተላላፊ የዘር የጭንገፋ መንፈስ መንፈሳዊ ከፍታን መቆጣጠር በሚል ሐሳብ በሕይወታችሁ ፈጣን የሆነ ለውጥ እንዴት እንደምታመጡ በመንፈሳዊ በስጋዊም ለውጥ እንዴት እንደምታመጡ ከእግዚአብሔር ቃል ዛሬ ያሳያችኋለሁ። እኔ ነቢይ ዶክተር አትክልት ሽታይ ከኢትዮጵያ ሐዋሳ የንጋት ኮከብ ጸዳል ዓለም አቀፍ ቤተክርስቲያን ዋና መጋቢ ነኝ። መንፈሳዊ ከፍታን መቆጣጠር ማለት ምን ማለት እንደሆነ ከኤፌሶን ምዕራፍ 6 ቁጥር 10 እንመለከታለን። እንደዚህ ይላል፣ በተረፈ በጌታና በብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስንም የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከሥልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው ይላል። መንፈሳዊ ከፍታን መቆጣጠር ማለት ምን ማለት ነው? ጠላትን ሳይቀድማችሁ መቅደም ማለት ነው። በተለይ ይሄ አየር ወይንም ይሄ ዓለም 3 ኃይሎች የሚሰሩበት ነው። አንደኛው ኃይል የእግዚአብሔር ኃይል ነው። ሁለተኛው ኃይል ደግሞ የሰይጣን ኃይል ነው። ሶስተኛው ኃይል ደግሞ የሰዎች ኃይል ነው። እግዚአብሔር የማይገዛውን ነገር ወይም ለእግዚአብሔር ራሱን ያላስገዛውን አካል የሚገዛው ሰይጣን ነው። ስለዚህ የኤፌሶንን መልእክት ስትመለከቱ እንደውም ጳውሎስ ምን ይላል? ቀደም ሲል እንደ አየር ላይ አለቃ መንፈስ ተመላለሳችሁባቸው እያለ የኤፌሶንን ሰዎች በጨለማ እንደነበሩ ብቻ ሳይሆን ቀድሞ ጨለማ ነበራችሁ እያለ ይናገራል። በጨለማ ውስጥ ያስጠነቁሉ ነበር። ለአጋንንት መስዋዕት ያቀርቡ ነበር። ለአጋንንት አምልኮ ያቀርቡ ነበር። ለአጋንንት የተለያዩ ግብር ያቀርቡ ነበር፣ የኤፌሶን ሰዎች ማለት ነው። ስለዚህ ወንጌል ከደረሳቸው በኋላ አጋንንታዊው እስራት ወይንም ቦንዴጅ ከሕይወታቸው መሰበሩንና ከጨለማ ወደሚደነቅ ብርሃን መውጣታቸውን ያሳያል። ከዛ ቀጥሎ ደግሞ እዚህ ጋር ምዕራፍ 6 ላይ የሚናገረን ምንድን ነው? ስለ መንፈሳዊ ጦርነት ነው የሚናገረን። በተለይ በመንፈሳዊው ዓለም በጦርነት የበላይነት ካልያዛችሁ ተገዢ ነው የምትሆኑት። ኢኮኖሚያችሁ ይበዘበዛል፣ ጤናችሁ ይበዘበዛል፣ ትዳራችሁ ይበዘበዛል፣ ማገልገል አትችሉም። ሊሚቴሽን ስፒሪት ውስጥ ወይም የውስንነት መንፈስ ውስጥ ነው የምትገቡት። አይታችሁ ከሆነ አጋንንት ዳንኤልን በአየር ላይ የዳንኤልን ጸሎት ምላሽ እንዳያገኝ በአየር ላይ 21 ቀን መቋቋሙን ተመልከቱ። ዳንኤል እንግዲህ መልካም መንፈስ ያለበት የጠለቀውን የሰማይን ምስጢር የሚገልጥ እንዲሁም ደግሞ የተሰወረ ምስጢር የሚገልጥ ህልሙንም ፍቹንም የሚያመጣ በቅድስና የሚመላለስ በጣም ድንቅ ነቢይ ነውና በእምነት የአንበሶችንም አፍ የዘጋ ነቢይ ነው ዳንኤል። ይህንን የዳንኤልን ጸሎት እንግዲህ የፋርስ መንግስት አለቃ መንፈስ 21 ቀን ከተቋቋመ እኛ የማንጸልይ የቡና ቁርስ ጸሎት ጸልየን የምንተኛ አንዳንዶቻችን ደግሞ አባታችን ወይ ብለን ነው የምንተኛው። እንደዚህ አይነት ደካማ ጸሎት የምናደርግ ሰዎች በጠላት ቁጥጥር ውስጥ ልንሆን ስለምንችል ዛሬ እንዴት መንፈሳዊ ከፍታን በመቆጣጠር በሕይወታችን ትርፋማ ውጤታማ መሆን እንደምንችል ነው የምናየው። እንግዲህ ከፍ ብላችሁ ስትመለከቱ የደህንነትን ራስ ቁር እንግዲህ መንፈሳዊ ትጥቆችን ማሟላት እንደሚገባ ሐዋርያው ጳውሎስ ለኤፌሶን ሰዎች ይናገራልና ምንድነው የሚለው? የደህንነትን ራስ ቁር ወይም የጽድቅን ጥሩር ልበሱ እያለ ይናገራል። የደህንነት ራስ ቁር ማለት ደህንነት በእምነት ብቻ በኢየሱስ ብቻ በእግዚአብሔር ቃል ብቻ ነው ብሎ ማመን ያስፈልጋል። 88 የደህንነት መንገድ የለም። አንዳንድ ሰዎች በዓለማችን ከ4 ሚሊዮን በላይ እምነቶች አሉና ያ ሁሉ የሆነ የደህንነት መንገድ ወይም ገነት መግቢያ መንገድ ነው ብሎ ያስባል። አንዳንድ ሰው በስራ ጸድቃለሁ ብሎ ለነዳያን ፍሪፋሪ በመስጠት ወይም ገንዘብ በመስጠት የተቸገሩትን በመርዳት መልካም ስራ ሰርቶ ያንን ጽድቅ አጠራቅሞ ሰማይ ገባለሁ ብሎ ያስባል። ይህም ስህተት ነው። እንዲሁም ደግሞ ሌሎች ደግሞ ሕግን በመጠበቅ እድናለሁ፣ ጸድቃለሁ፣ ወደ ሰማይ እገባለሁ ብሎ የሚያስቡ አሉ። ይሄም ስህተት ነው። ማንም ሰው ሕግን መጠበቅ አይችልም። ማንም እንዳይመካ ከራሱ አይደለም ይላል። እንዲያው በጸጋ ነው የዳነው። በክርስቶስ ኢየሱስ በማመን እንዲያው በጸጋ ነው የዳነው። መስቀል ላይ በፈሰሰልን ደም ነው የዳነውና
ስለዚህ ድኛለሁ ብሎ ማሰብ ወይም መዳን በሌላ በማንም የለም ደህንነት በክርስቶስ ኢየሱስ ብቻ ነው ብሎ ጭንቅላታችንን ማሳመን ወይንም በዚህ እምነት መቆም አንዱ ጠላትን የምናሸንፍበት መንገድ ነው። ሌላው የእውነትን ዝናር ታጠቁ ይላል። እውነተኛ ህይወት መኖር አለብን። እውነት ተናጋሪ መሆን አለብን። በቆምንበት ስፍራ ሁሉ እውነትን የምንከተል መሆን አለብን። ትልቁ እውነት ደግሞ ክርስቶስ ነው። እኔ እውነት መንገድና ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ስለሚል እውነት የሆነውን ክርስቶስን መከተል ያስፈልጋል። ሌላው የመንፈስን ሰይፍ ያዙ ይላል። አንድ ሰው በመንፈሳዊ ዓለም ላይ ወይም በዚህ ዓለም ላይ የበላይነትን ለማግኘት መንፈሳዊ ከፍታን ለመቆጣጠር ትዳሩ፣ ህይወቱ፣ ስራው፣ አገልግሎቱ፣ መንፈሳዊ ህይወቱ በጠላት ቁጥጥር ስር እንዳይሆን ወይም ምርኮኛ እንዳይሆን ምን ማድረግ አለበት? ጠላትን ማጥቃት። በተለይ የመንፈስን ሰይፍ ያዙ ስለሚል የመንፈስን ሰይፍ በመያዝ ካውንተር አታክ፣ ጠላትን ማጥቃት፣ ጠላትን መቃወም ያስፈልጋል። ጠላታችሁ ዲያብሎስ የሚውጠውን እየፈለገ በዙሪያችሁ እንደሚያገሳ አንበሳ ይዞራልና አጥብቃችሁ ተቃወሙት ብሎ ጴጥሮስ እንደሚናገር በአንደኛ ጴጥሮስ 5 ላይ እንደሚናገር ጠላትን የሚቃወም ህይወት መኖር አለብን። ጠላትን የምንቃወመው በኢየሱስ ስም ብሎ በመገሰጽ ብቻ ሳይሆን በህይወት በቅድስና በጽድቅ ህይወት ጠላትን መቃወም፣ ስራውን በማፍረስ መቃወም ይገባናል። ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እግዚአብሔር ቀረቡ እርሱም ወደ እናንተ ይቀርባል ይላል። በዚህ ዓለም ላይ ስትኖሩ የመንፈስን ሰይፍ ይዛችሁ ጠላትን ካልተቃወማችሁ፣ ጠላትን ከዙሪያችሁ ካላራቃችሁ፣ ነገሮቻችን ሁሉ እየመጣ እየያዘ ትዳራችሁን እየያዘ ልጆቻችሁን እየያዘ ቢዝነሳችሁን እየያዘ ነገሮቻችሁን ሁሉ እየያዘ አንደር ኮንትሮል ማድረግ ይፈልጋል። ጠላት ሁላችሁም እንደምታውቁት ሰይጣን ሰርተን እንዳንለወጥ ብቻ አይደለም የሚዋጋው፣ ሞተን እንኳ የቀብር ስነስርዓታችን ወዳጅ ዘመዶቻችን በተገኙበት እንዳይከናወን ሁሉ የቀብር ስነስርዓት ሁሉ ይዋጋል ሰይጣን ዲያብሎስ። የይሁዳ መልእክት ምዕራፍ 1 ቁጥር 9ን ስትመለከቱ ዲያብሎስ ስለ ሙሴ ሥጋ በተከራከረ ጊዜ ሚካኤል እግዚአብሔር ይገስጽ አለው እንጂ አንዳች የስድብ ቃል አልተናገረም ይላል። እዛ ቦታ ላይ ዲያብሎስ ለምንድን ነው ስለ ሙሴ አስከሬን ወይም ሥጋ የተከራከረው? ምን ብሎ ነው የተከራከረው ብትሉ የኔ ነው እኔ ነኝ መወስደው ብሎ ተከራክሯል። እዛ የተከራከረበት ምክንያት የሙሴን አስከሬን በመውሰድ እስራኤላውያንን እንዲሰግዱ ለአስከሬኑ እንዲሰግዱ፣ ያኔ ለጥጃ አሰግዷል። አሁን ደግሞ ለሙሴ አስከሬን እንዲሰግዱና ከነ በቀር ሌሎች አማልክት አይሁኑልህ ብሎ እግዚአብሔር የተናገረውን ቃል እንዲቃወሙ በተለይ የመጀመሪያውንና ዋነኛውን ሕግ ዘጸአት ምዕራፍ 20 ቁጥር 1 ላይ የተሰጠውን የእግዚአብሔርን ሕግ ለመቃወም ነው። አጋንንት ይህን ታክቲክ ለመጠቀም ነው መጥቶ የሙሴን አስከሬን የፈለገው። ይህን ያለበትም ምክንያት ሙሴ ከ80 ዓመት በፊት በግብፅ አንድ ሰው ገሎ ነበረና እግዚአብሔር በምህረቱ ባለጠጋ ስለሆነ ሙሴን ከነፍሰ ገዳይነት ወደ ነብይነት ሲያመጣው ሰይጣን ለውጡን አልቀበልም ብሎ ነው ይህንን ክስ ያመጣው። ሰይጣን ባይዘው ሁልጊዜ ከሳሽ ነው፣ የወንድሞች ከሳሽ ተጥሏል ይላልና ሁልጊዜ ሰይጣን ይከሳል። የዮሴዴቅ ልጅ ኢያሱንም እንደዚሁ እድፋም ልብስ ለብሶ በተመለከተ ጊዜ አንተ እድፋም ወይም አንተ ቆሻሻ ብሎ ሰይጣን ዲያብሎስ የኢዮሴዴቅን ልጅ ኢያሱን ከዘሩባቤል ጋር 42000 አይሁዶችን ከምርኮ ሀገር ከባቢሎን ይዞ የመጡትን ቤተ መቅደስ እንዳይሰሩ ቀጣይ እንዳያገለግሉ እንደሰደበው ወይንም እንዳንቋሸሸው ትመለከታላችሁ። እዛ ቦታ ላይ ግን እግዚአብሔር አዲስ የክህነት ልብስ እንዲሁም ደግሞ አዲስ ጥምጣም በማልበስ እግዚአብሔር ምሕረቱንና ቸርነቱን ገልጦለታል። ስለዚህ የመንፈስን ሰይፍ መያዝ ያስፈልጋል። የእምነትን ጋሻ ደግሞ መታጠቅ ያስፈልጋል። ሰይጣን ልባችንን እንዳያገኝ፣ እምነታችንን እንዳያገኝ፣ ዓለምን የሚያሸንፈው እምነታችሁ ነው ስለሚል ከእምነት ተንሸራተን እንዳንወርቅ ምን ማድረግ ያስፈልጋል? በእምነት ጸንተን ጠላትን ካውንተር አታክ እየተከላከልን በመንፈስ ሰይፍ ደግሞ ማጥቃት ያስፈልጋል። ሌላው የወንጌልን ጫማ መጫማት ያስፈልጋል። የወንጌልን ጫማ የማንጫማ ከሆነ ወገኖቼ ወይንም የእግዚአብሔር ቃል በሕይወታችን ውስጥ በሙላት የማይንቀሳቀስ ከሆነ የእግዚአብሔርን ቃል የማንበላ ከሆነ ምን እንሆናለን ማለት ነው? በመንፈሳዊ ጦርነት እንሸነፋለን፣ ከፍታችንን እንለቃለን፣ ከዛ በኋላስ እንፈጠፈጣለን ማለት ነው። ነገሮች ሁሉ ከእጃችን ያመልጣሉ። ትዳራችን፣ ሕይወታችን፣ አገልግሎታችን፣ በአጠቃላይ ጤንነታችን ከእጃችን ይወጣል። ይሄ እንዳይሆን ሁልጊዜ መጾምና መጸለይ፣ መትጋት፣ ቃሉ መብላት ያስፈልጋል። በተለይ ስለ ጾም ጸሎት ልንገራችሁ። ያኔ አንድ ልጅ በታመመበት ጊዜ ያ ሰው አንድ ሰው ምንድን ያደረገው? ወደ ኢየሱስ ክርስቶስ ወደ ደቀ መዛሙርቶቹ ልጁን እንዲፈውሱለት ሲያመጣ ታገሉ፣ ገሰጹ። ለ12 ሆኖ መንፈሱ አልወጣም አለ። መንፈሱ አልወጣም ብሎ ሲያስቸግር
አቃታቸው። ወደ ኢየሱስ ደግሞ ሰውየው አመጣና ደቀ መዛሙርት እንዲያወጡ አመጣው፣ ነገር ግን አልቻሉም አለ። ኢየሱስ ክርስቶስ መንፈሱን ገሰጸና አወጣ። ከዛ በኋላ ሰውየው ልጁን ይዞ ተፈውሶ ልጁን ይዞ ከሄደ በኋላ ደቀ መዛሙርቶቹ ጠየቁት፣ እኛ ልናወጣ ያልቻልነው ለምንድን ነው ብሎ ሲጠይቁ ምንድን ያለው ኢየሱስ ክርስቶስ? እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም ማለት። ወደ ቤታችሁ የገባ ችግር በጾምና በጸሎት የሚወጣ ነው። ስለዚህ መጾም፣ መጸለይ ቤታችሁ የገባው የበሽታ መንፈስ፣ የኪሳራ መንፈስ፣ የውስንነት መንፈስ፣ የመካንነት መንፈስ፣ ትዳር የማጣት ትዳር የሚያፈርስ መንፈስ፣ እንዲሁም በአጠቃላይ የእብደት መንፈስ፣ በሕይወታችሁ ላይ ተላላፊ የዘር የጭንገፋ መንፈስ በጸሎት በጾምና ጸሎት መስበር አለባችሁ ማለት ነው። ስለዚህ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ስለተጻፈ የእግዚአብሔርን ቃል በመታጠቅ ነው ከፍታን መያዝ የምንችለው። በአጠቃላይ መንፈሳዊ ከፍታን መቆጣጠር መያዝ በሕይወታችሁ ፈጣን ለውጥ እንዲመጣ ያደርጋል። መንፈሳዊ ከፍታ የምንይዘው ደግሞ በምንድን ነው ካልን ተቀምጧል። መንፈሳዊ የጦር ዕቃዎችን በመልበስ ነው። የደህንነትን ራስ ቁር በማጥለቅ ጠላት ሌላ እምነት አምጥቶ የውሸት እምነት አምጥቶ ሰው ሰራሽ ትምህርቶችን አምጥቶ እንዳይዘራብን፣ እንቅርዳድ እንዳይዘራብን፣ በስተት ትምህርት ሄሬሲ ውስጥ እንዳንገባ ደህንነት በኢየሱስ ብቻ በእግዚአብሔር ቃል ብቻ በእምነት ብቻ የሚለው መዳን በሌላ በማንም የለም ብለን ጸንተን መቆም አለብን። ሰይጣን ዲያብሎስን የመንፈስ ሰይፍን በመታጠቅ መንፈስ ቅዱስን በሙላት በመሞላት መውጋት አለብን። እንዲሁም ደግሞ በእምነታችን ጸንተን ቆመን ጠላት ከሚያመጣብን ወጀብና ማዕበል ጸንተን በመቆም ማሸነፍ አለብን። እውነት ተናጋሪዎች መሆን አለብን። እውነተኛ ሰዎች መሆን አለብን። የወንጌልን ጫማ መታጠቅ አለብን። ይህ በሚሆንበት ጊዜ በአየር ላይ የሚንበለበሉትን የክፋትን ኃይላት ማሸነፍ እንችላለን። አጭር ጸሎት ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ይህንን ቪዲዮ የሚመለከቱ ሁሉ ዛሬ ከፍታቸውን እንዲይዙ ጸልያለሁ። የወደቁ እንዲነሱ በጌታ በኢየሱስ ክርስቶስ ስምና ስልጣን መነሳት እንዲሆንላቸው ጸልያለሁ። የወደቀችውን የዳዊትን ድንኳን አነሳለሁ ተብሎ እንደተጻፈ መነሳት ይሁንላቸው በጌታ በኢየሱስ ክርስቶስ ስምና ስልጣን። የከሰሩ የወደቁ ተስፋ የቆረጡ መንገድ የጠፋባቸው የታመሙ እግዚአብሔር አምላክ በተለያየ ፌለሪቲ ውስጥ ያሉ በኢየሱስ ስም ሪቫይቭ አድርጎ መነሳት ይሆንላቸው በኢየሱስ ስም። ዛፍ ከተቆረጠ በኋላ ከውሃ ሽታ የተነሳ እንደገና ዛፍ ይሆናል ተብሎ እንደተጻፈ ጉቶ ዛፍ እንደሚሆን ዛሬ ተስፋ ቆርጦ የወደቁ መነሳት ይሆንላቸው በኢየሱስ ስምና ስልጣን። አዲስን ሕይወት አውጃለሁ። አራሹ አጫጩን ይገናኛል ተብሎ እንደተጻፈ፣ ዘሪ ወይን ጠማቂውን ይገናኛል ተብሎ እንደተጻፈ መንፈሳዊ ከፍታን በመያዝ የተትረፈረፈ ሕይወት እንዲኖሩ ጸልያለሁ። ይህ የሰሙት ቃል በጌታ በኢየሱስ ስም በልባቸው ውስጥ ተዘርቶ በቅሎ 50 30 60 100 ፍሬ እንዲያፈራ በኢየሱስ ስም ጸልያለሁ። ክፉ ይታሰር በኢየሱስ ስም አሜን። ቀጣይ መንፈሳዊ ትምህርቶችን ለማግኘት ወቅታዊ መልእክቶችን እንዲሁም ደግሞ የፈውስ ጸሎቶችን እና ተከታታይ ትምህርቶችን ማግኘት እንድትችሉ የንጋት ኮከብ ጸዳል ቤተክርስቲያን የሚለውን የዩቲዩብ ቻናል ወይንም ፕሮፌት አትክልት ሽታዬ ብላችሁ በመግባት ሰብስክራይብ እያደረጋችሁ ለወዳጆቻችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንዲደርስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። የንጋት ኮከብ ጸዳል ቤተክርስቲያን የዩቲዩብ ቻናል ቤተሰብ ሁኑ። ጀምረናል፣ እንቀጥላለን። የሚታይ ለውጥ በሕይወታችሁ ይሆናል። እንዲሁም በግል በዋትስአፕ ጸሎት የምትፈልጉ እዛው በዩቲዩብ ቻናል ላይ የተቀመጠውን ስልክ በመጠቀም በዋትስአፕ የጸሎት አገልግሎት ማግኘት ትችላላችሁ። አድራሻችን ሐዋሳ አዲሱ ገበያ አጠገብ ነው የምትገኘው ቤተክርስቲያናችን። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ወንጌልን ማገልገል ስለሆነ ይህን ቪዲዮ ሼር እያደረጋችሁ ለጓደኞቻችሁ፣ ለጎረቤቶቻችሁ፣ ለቤተሰቦቻችሁ ስጦታ አድርጋችሁ ላኩ ማለት ፈልጋለሁ። ሰላም ሁኑ። ተባረኩልኝ።